ግልጽና ተግባቢ ሰው ስለሆናችሁ ብቻ ያላችሁን የግል ሚስጥር ሁሉ ለሰዎች ታካፍላላችሁ። ሁሉን ያሰባችሁትን እንትን ያላችሁትን ያለማችሁትን ሁሉ ኤቭሪ ሲንግል ዴይ ለሰዎች እንደዛ እንደምትል ከሆነ አክቹሊ ያን ስራ የመስራት ቻንስ በጣም ሬድ። በዙሪያችሁ ያሉ ሁሉም ሰዎች የሚያስቡላችሁና የሚጨነቁላችሁ መስለው ይታያችኋል። ነገር ግን ሁሉም ሰው እናንተ እንደምታስቡት መልካምና የእናንተን ሁሉንም ሚስጥር መስማት የሚገባው ሰው ሊሆን አይችልም። በዛሬው ቪዲዮ አንድ ሰው በዙሪያው ላሉ ሰዎች ሁሉ ማካፈል ወይም መናገር የሌለበትን 6 ነገሮች እንመለከታለን። ሰብስክራይብ ያላደረጋችሁ በቅንነት 1 ሴኮንድ ውሰዱና ሰብስክራይብ በማድረግ ቤተሰብ ይሁኑ። ለሰዎች ማጋራት ወይም መናገር የሌለባችሁ የመጀመሪያው መልካምና በጎ ስራችሁን። እውነተኛ ደግነት ታዳሚ አያስፈልገውም። ለሌሎች መልካም ነገር ስታደርጉ ምስጋናን ወይም ዕውቅናን መጠበቅ የለባችሁም። ለጋስነታቸውን ስታሳዩ ምናልባት ጊዜያዊ ጭብጨባና እርካታ ሊያስገኝላችሁ ይችላል። ነገር ግን ከድርጊቶቻችሁ በስተጀርባ ያለውን እውነተኛ የበጎነት ኃይል ይቀንሰዋል። ይኸውላችሁ፣ ከሰዎች ጭብጨባና ክብር የማትፈልጉ ከሆነ ምናልባትም በጎ ነገር አድርጋችሁ እንኳን ሰዎች ያንን ነገር ቢነፍቋችሁ ብዙ አያስጨንቃችሁም። ምክንያቱም ከመጀመሪያውም እናንተ ያንን ነገር ያደረጋችሁት ለክብር ስላልሆነ። ታዲያ ሰዎች ውጤቱን እንጂ ዕውቅና ማግኘታችሁን አይደለም የሚፈልጉት። እናም እውነተኛ ክብር የሚመጣው ወጥነትና ቀጣይነት ካለው የበጎነት ተግባር እንጂ በመመካት ወይም ሾው ከማድረግ አይደለም። መልካም ተግባራችሁን በጸጥታ በጠበቃችሁ ቁጥር ዋጋቸውን ትጠብቃላችሁ። እናም ተጽዕኗችሁ በራሱ እንዲናገር ፈቀዳችሁለት ማለት ነው። በመጨረሻም እነዚህ ጸጥ ያሉ የታማኝነትና የደግነት ተግባራት ከቃላት በላይ ጠንካራ የሆነ መልካም ስም ይፈጥራሉ። ሁለተኛ፣ እቅዳችሁን ወይም ቀጣይ እርምጃችሁን። ብዙ ስኬታማ ሰዎች በህይወታቸው ውስጥ የሚያደርጉትን እንቅስቃሴ በተለይም ቀጥሎ ምን ለማድረግ እንዳቀዱ ለሰዎች ማውራት አይፈልጉም። ከመናገር ይልቅ በጸጥታ መንቀሳቀስን ይመርጣሉ። በዝምታ ስራቸውን ይሰራሉ። ከዛም የስራቸው ውጤት በራሱ ሰዎችን ይስባል። ከዛ በኋላ ሁሉም ሰው ያያቸዋል ማለት ነው። በአንጻሩ ግን ቀጣዩን እንቅስቃሴያችሁን ወይም እያንዳንዷን እቅዳችሁን ለሰዎች ስታካፍሉ ለስኬቶቻችሁ እንቅፋት የሆኑ ነገሮችን ይዞ ይከተላል። ማለትም አላስፈላጊ ጥርጣሬን፣ ቅናትንና አላስፈላጊ አስተያየቶችን ለሌሎች መጋበዝ እንደማለት ነው። ይኸውላችሁ፣ የእናንተ እቅድና ግብ ልክ እንደ ዘር ነው። በዝምታ ወይም ደበቅ በማለት የተሻለ ሆኖ ማደግ ይችላል። ነገር ግን እቅዳችሁ ገና ከጅማሬ ወይም ልክ እንደተዘራው ዘር ገና ሳይጠነክር ለሁሉም ሰው ማሳየታችሁን ከቀጠላችሁ በፍጹም የተሻለ ፍሬ ሊያፈራ አይችልም። እውነቱ ይሄ ነው። የሰው ልጅ ጉልበት ወይም ኤነርጂ በሚወረወሩ ቃላት ምክንያት ይጠፋል ወይም ይደክማል። እያንዳንዱን ነገር ባወራችሁ ቁጥር ተግባራችሁ ላይ ትደክማላችሁ። ስለዚህ እቅዳችሁ ወደ ተግባር ተለውጦ እውን እስከሚሆን ድረስ የግላችሁ አድርጉት። ውጤቱ ወይም ስኬታችሁ በራሱ እንዲናገር ፍቀዱለት። ምክንያቱም ዝምታ በራሱ ድክመት ሳይሆን ስትራቴጂ ነው። ሶስተኛ፣ የውስጥ ህመማችሁን። በውስጣችሁ ያለባችሁን ህመምና ስቃይ በዙሪያችሁ ለሚገኝ ሰው ሁሉ ማጋራት ወይም ማሳወቅ በፍጹም ተገቢ አይደለም። ህመማችሁን ራንደምሊ ለሰዎች የምትናገሩ ከሆነ ሰዎች ለእናንተ ያላቸውን አመለካከት ኮምፕሌትሊ ይለውጣሉ። ማንነታችሁ በሰዎች ፊት ሌላ መልክ ይይዛል። አንዳንዶቹ እናንተን ለመርዳት ሳይሆን ለመፍረድ ወይም ጀጅ ለማድረግ ብቻ ነው የሚሰሟችሁ። ታሪካችሁን ፈገግ ብለው ከሰሙ በኋላ እናንተ እዛ አካባቢ በማትኖሩበት ጊዜ እንደ ወሬ ወይም እንደ ሐሜት ይጠቀሙበታል። ቁስላችሁን መስማት ለማይገባው ሰው ስታሳውቁ ያንን ቁስል ከማስፋት ውጪ የእናንተ ነገር ያን ያህል አስጨንቋቸው እንድታገግሙ የሚያዋጡላችሁ ነገር አይኖርም። ይኸውላችሁ፣ ሁሉም ሰው የእናንተን ጠባሳና ህመም የማየት መብትም ግዴታም የለውም። በትክክል ለእናንተ ትልቅ ቦታ ያላቸውና በትክክል የሚያስቡላችሁን ሰዎች ታውቃላችሁ። ስለዚህ የእናንተን ስቃይና ህመም መስማትም ማወቅም ያለባቸው ትክክለኛ ሰዎች እነሱ ብቻ ናቸው። አራተኛ፣ ድክመቶቻችሁን መናገር የለባችሁም። ሰዎች የሚሰብራችሁን ነገር ወይም ደካማ ጎናችሁን ካወቁ ከዛ በኋላ ይህንን እንዴት በእናንተ ላይ ሊጠቀሙበት እንደሚችሉ ማሰብ ይጀምራሉ። ሁሉም ሰው እናንተን ለመጉዳት ይመጣል ማለት አይደለም። ነገር ግን ሁሉም ሰውም ደግም አይደለም። ድክመታችሁን ልክ እንደ ክፍት በር ቁጠሩት። የተሳሳተ ሰው ወይም እናንተን መጉዳት የሚፈልግ ሁሉ ዘው ብሎ መግባት ይችላል። ለዚህም ነው ስኬታማ ሰዎች ያሉባቸውን እያንዳንዱን ድክመቶች ጠንካራ እስከሚሆኑ ድረስ ለራሳቸው ብቻ ይዘውት የሚቆዩት።
ታዲያ እናንተ ሐቀኛ ወይም ታማኝ መሆን ትችላላችሁ፣ ነገር ግን ግዴለሽ መሆን የለባችሁም። ድክመቶቻችሁን በጸጥታ ማኔጅ ማድረግ ልመዱ። ካለባችሁ ድክመት ትምህርት መውሰድና ከዛ ነገር ለመውጣት መሞከር እንጂ ለሌሎች ጸጸታችሁንና ምሬታችሁን ማጋራት አስፈላጊ አይደለም። ምክንያቱም ሰዎች በትክክል የት እንደምትወድቁ ካወቁ እናንተን ለመጣልና ለመስበር ቀላል ይሆንላቸዋል። አምስተኛ ገቢያችሁንና ተቀማጭ ገንዘባችሁን። ገንዘብ በማትጠብቁት መንገድ ሰዎች እናንተን የሚያዩበትን መንገድ እንዲቀይሩ ያደርጋል። እንዲሁም ሌላ የተደበቀ ዓላማ ከሰዎች ይዞባቸው የመምጣት ኃይል አለው። ሌሎች የእናንተን እያንዳንዷን ገቢ፣ ቁጠባችሁን ወይም ምን ለመግዛት እንዳሰባችሁና ምን ላይ ኢንቨስት ማድረግ እንደፈለጋችሁ ሲያውቁ የሆነ ጉዳት ይዞ ይመጣል። አንዳንዶች እንዲሁ አድናቆት ሊሰጧችሁ ይችላሉ፣ ሌሎች ደግሞ በቅናት ያብዳሉ፣ ወይም ደግሞ የእናንተን ስኬት ለራሳቸው ጥቅም እንዴት መጠቀም እንደሚችሉ ካልኩሌት ማድረግ ይጀምራሉ። ታዲያ ስለምታገኙት ገንዘብ፣ ስለምታፈሱት ኢንቨስትመንት ወይም ለማሳካት ስለምታስቡት ነገር ማውራቱ ብዙ ጥቅም የለውም። ከዛ ይልቅ የበለጠ በጸጥታ በቆያችሁ ቁጥር የወደፊት ደህንነታችሁ የበለጠ የተጠበቀ ይሆናል። እውነተኛና ትክክለኛ ሀብት አዋጅ አያስፈልገውም። የገንዘብ ሚስጥራችሁን በጠበቃችሁ ቁጥር በዛው ልክ ነፃነታችሁ የበለጠ ጥሩ እየሆነ ይሄዳል። ስድስተኛውና የመጨረሻው ስለ ግል ህይወታችሁ ማውራት የለባችሁ። ዓለም ምንም ያህል ክፍትና ግልጽ ብትሆንም ለማንም ሼር የማታደርጉት ለራሳችሁ ብቻ የሚቀር ህይወት ክፍል አላችሁ። እሱም የግል ህይወት ወይም ፕራይቬት ላይፍ ነው። ስለምታገኙት ሰው፣ ስለምትሄዱበት ቦታ፣ ስለ ፍቅረኛችሁ እንዲሁም ስለ ትዳራችሁ ወይም ደግሞ ለማሳካት እየታገላችሁ ስላላችሁት ነገር። ሰዎች ስለዚህ ሁሉ ነገር ባወቁ ቁጥር ጣልቃ ለመግባት፣ በሐሜት ለማውራት ወይም እናንተን መጠቀሚያ ለማድረግ ቀላል ይሆንላቸዋል። ሁሉም ሰው ሁሉንም ነገር በሚለጥፍበት በዚህ ዘመን ፕራይቬት ላይፋችሁን መጠበቅ እጅግ ተጠቃሚ ያደርጋችኋል። ይኸውላችሁ በዙሪያችሁ ያሉት ሁሉም ሰዎች መልካም የሚመኙላችሁ ላይሆኑ ይችላሉ። ስለዚህ የግል ህይወታችሁን ለራሳችሁ ብቻ ያዝ አድርጉት። ግንኙነቶቻችሁን፣ ህልሞቻችሁንና ሰላማችሁን ጠብቁ። ዝምታ ሚስጥራዊነት ማለት ሳይሆን ራስን ማስከበር ነው። ክፉ የሚያስቡላችሁ ሰዎች ስለእናንተ የሚያውቁት ነገር ባነሰ ቁጥር ሊጎዳችሁ የሚችሉት ነገርም በዛው ልክ ያንሳል ማለት ነው። የዛሬው ቪዲዮ ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ በማድረግ ቅንነታችሁን አሳዩ። ቀጣይ ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። ሰላማችሁ ይብዛ።